ያውና ቴምር ይመጡና በኔ ቤት ምን ያደርጉኛል? የቤታዩን ፎቶ እየለጠፉ ይሳደባሉ። የሮማንን ፎቶ እየለጠፉ ይሳደባሉ። ከዛ እኔ በቃ አጀዝበውኛል። ታውቃለህ እኔ እንደዚህ አይነት ነገር አላውቅምና የሆነ ሰዓት ላይ ምን ማለት ምን እነሱም ይሰድቡኛል። ቤታዩም የሆነ ጊዜ በቤቷ ሰድበኝ ስለነበረ እኔ የምፈልገው እኔ ቤታዩን ማስቆም ነው። ሌላ ሰው የሰደበኝ ሰው የለማ። ግን እሷ ሮማን ድሮ ሰድባኛለች በቤተ ክርስቲያን ባለውበት ሰዓት ማለት ነው። ግን ምን እንዳቀመሱኝ አላውቅም። አሳረኛው የሚባልና እሷ ሆነው ማለት ነው። ከዛ እንደዛ ካደረጉ በኋላ የሆነ ሰዓት ላይ ማን ነው እንትና ኪንግ አማን ጽጌ የምትባለው እና ይሄ ማን ነው ስሙ ማሚ ፕሬዚዳንት ማሚ ሆኖ እንደ ጌም ላኩልኝና አንቺ ለማኝ ልጅ ምናምን እያለ ሲሰድበኝ ከዛ በኋላ ሄደ እባክህን ብዬ ተናገርኩትና ወጣሁኝ። ልክ ዳለች አንድሮ እንደማደርገው ማለት ወጣሁኝ። ከዛ በኋላ ፎቶ ይለጥፈው ማለት ነው። ይሄ ጀነራል እኮ ድሮ ነው የምናውቀው። ገባ ጀነራል አንድ ጊዜ ቆይሽ እዛ ስድቡ ምናምን ከምደርሽ ተምር ወሰደችሽ ያን ኦሮሞ ጋር በውስጥ ገንዘብ ያግዝሻል ነው። ከዛ እኮ ነው የመጣው እሷ የመጣችው እንደዛ ነው አልንገር ነው ለምትለው ተምር ታዲያ ከየት አምጥታ ነው እኮ ልነግርህ። ከዛ ልክ እንደዛ ከሆነ በኋላ እነሱ ለጠፉኝና ከዛ ጀነራል መጥቶ ስለ ዶክተር አብይ ምናምን ሲያወራ በጣም ደነገጥኩኝ። እኔ ምንም ነገር ውስጥ የለውበትም። ገባ ከዛ ካወራ በኋላ ከሳያቸው ምናምን ነገር እንትን ሳያቸው ማለት ነው የሆነ ቴምር ከነሱ ጋር ኮኔክት ሆና አየዋት። ገባ ደግሞ ተሳደባለች ደግሞ አንድ ላይ ናቸው እና ግራ ገባኝ። ከዛ በኋላ ቤቴ ገብቼ የሆነ ቪዲዮ ለቅቄ ነበርና መኩ የሚባለው መጥቶ ማለት ነው ምንሽን ሊያዝልሽ ነው ምናምን ነገር ሲለኝ አታናግረኝ ምናምን ነገር ብዬ በቃ እሳደባለሁ። ታውቃላችሁ ጃፒ እንደምሰድባችሁ ማለት ነው። እሳደባለሁ አታናግረኝ በምለው ሰዓት ከዛ ይሄ ማነው ስሙ ኪንግ አማን የሚባለው መጥቶ የሆነ ነገር ኮፒ ሊንክ አድርጉ እናንተ። ኪንግ አማን የሚባለው ታፕ ኮፒ ምን አባዝ ብላ አፍን ከፍተህ አለ እንደ 1100 ታፕ አድርግ። ችግር አለባቸው እንዴ? ኪንግ አማን የሚባለው መጥቶ ሲናገር እኔ ኪንግ አማንን በደንብ አላውቀውም እና ወንድሜ መኩ የሚባለው አማራ ነው ሲባል ስለምሰማ ከወንድሜ ጋር ነው መነጋገር የምፈልገው ራሱ ያናግረኛል አልኳቸው። አይ እኔ ወንድሜ ነው ብሎ በቃ ቀውጢ ፈጠሩ። ከዛ በኋላ ልክ እንደዛ ያናገርኳቸው ማለት ነው በቃ የሆነ ሰውነቴ እንትን እያለ መጣ ይሆናል አይደለም በቃ አላቅም የሆነ ተቀያየረ ሁሉ ነገርና ስልኬ እንትን ሆነ ስታክ ሆነ ችግር የዳረገቻት ከዛ ስልኬ ስታክ ሆነና ምን እንደተደረገ አላቅም ልክ እንደዛች እንደንተና ስልኬ ስታክ ሆነና ማለት ነው። ከዛ በኋላ በሌላ ስልክ እኮ አይቻታለሁ እሷ ቤት ከፍታ ሰው እየረገጠች ነበር። እንግዲህ ነግሬያለሁ ቤታዩን እንትን አድርገው ይዘቀዝቃሉ ነበርን እኮ ይቅርታ ብለሻታል። እኔ አላውቃችሁም ጆከርን ነው የማውቀው ጃፒን ያላቀም በዛ ሰዓት ልክ ነሽ እውነት ነው። እኔ የሚሳደቡ ሰዎችን ማስቆም ላይ ነበርኩኝ ሲጀመር ማለት ነው። ከዛ ሮማን ትገለበጥ ነበረ መማርን ይገለብጡ ነበረ። ግን ሰላም ስናሳጥረው ማን ነው ራቁትሽን ያሳዘችብሽ? ተምር ነች አይደል? የምን ራቁት ራቁት ቆይ ልነግርህ እኮ መቼ ጨረስኩኝ? እሺ ከዛ እንደዛ በኋላ ጨለመብኝ። ከዛ በኋላ ስልኩ አልዘጋለኝ ስልኩ ጋላ አልዘጋለኝ። ምክንያቱም የሆነ ነገር እየተደረኩ የሆነ እንደ ሳይበርም አስባለሁ እና እንደምንም ብዬ ደግሞ ታውቃላችሁ ያውን ስልክ ደግሞ እንደዚህ ባትሪ አይዘጋ ባትሪ አይነቀል ምናምን እና እንደምንም ዘጋሁት። እሷ መታ ታወራለች። ምን ሆነ ነው የሚገለው? በረዶ ላይ አታረጉ። ምን ሆነ ነው የሚገለው? ሰላም አይደለም ኦፍ አልሆናለ ያ ከዘጋሁት በኋላ በራሴ እንትን ብሏል። ከዘጋሁት በኋላ ከዛ እንደምንም መልሼ ገባሁ ምናምን። ከዛ በኋላ ሁሉ ነገር ተበላሸ። ከዛ የሆነ ሰዓት ላይ ልመና ጀመረች። አደንዝዘዋት እኮ ነው በቃ የሆነ ከዛ በኋላ የሆነ ማለት በቃ ተረዱኝ በቃ እንደዚህ ዘር ውስጥ አትክተቱ ምናምን አገናኘችሽ አይደለም ጆከር እነዚህ ናቸው የመጡት በቃ ከነዚህ ጀነራል አንድ ላይ ናቸው። ይሄን ያክል ዶላር ባንቺ ሰብስባ $36,000 ወስድ ያለቻል እንደ ባንቺ ስም እኮ እሱን እኮ ልነግርህ ነው። ከዛ መጨረሻ ላይ እርዳታ ብዬ በመጣሳት ተጣላዋት እንጂ እሱን ካደረገ በኋላ ጣላዋት። ከዛን እንትን አላልኩም አልቀርባትም ምን አልላትም። ከዛ ካልቀረብኳት በኋላ ደግሞ እነ ቤታዩ ምናምን በቃ በኮሜንት ምናምን በሚሰድቡኝ ሰዓት የነሱን እያነሳው መለጠፍ ስጀምር
ሰው እኮ ያስፈልግሻል ለምንድን ነው እንደዚህ የምትሆኙ ብላ ደወለችልኝ። ከዛ የነሳ ላይ ልመና ብለህ እንትን ስትል ታውቃለህ ይገባል ቴምር ናታ። ከዛ ይገባሉ። ከዛ በኋላ ቤታዩ እንደዚህ እንደሷ ምናምን አልሰደበችም። ጀስት አላል መቋሰል ምናምን ነገር ነው ገባ። ከዛ በኋላ ቤታዩ ተወች። አንድ ቀን እንትን አልኩኝ ተወች። እሷ ግን የነሱ ጥላቻ ነበረባት። ከዛ ልክ እንደዛ ካደረገች በኋላ ከዛ በእጇ ውስጥ አስገባችኝ። ሰዎቹን እየተሳደበች ምን እያለች ምናምን ሌላ ሰው እኮ አልገባ ነው። ማነች በእጇ ያስገባችሽ? ተምር ኦኬ። አይ ሰው እንዲያውቅ በቁሟ እኮ ያሳበደቻት እሷ እኮ ናት። እሺ እንትን አደረገች። እኔ ወይኔ እንድትሉኝ አይደለም። አሁንም ቢሆን ከዚህ በኋላ እንድትሰድቡኝ አልፈልግም። እኔ ማንም መጨረሻ ላይ ወላሂ ተምራት ያሳበደች እንደዛ በሚያናግሩ ሰዓት የሆነ ሰው መጣና ወስዳለች። ቆይ ልንገርልሽ አንድ ጊዜ የሆነ ሰው መጣና ያው ራሷ ተናገረች አይደለም እንጂ በየቀኑ በቃ ሰዎች እንደዚህ 100 ብርም 50 ብርም አንዲት ሴት አለች 1000 ብር የሚያስገባች ምናምን ብቻ ግን ጠቅላላ 3000 ተሰበሰበ። ከዛ 3000 ተሰብስቦ እያለ ከተሳደባለች ምን ትላለች ምናምን። ከዛ ሁሉም ሰው ይመጡና እሷ ለታም ተሳደበው። ሁሉም ሰው ይመጡና ነይኔ ቤት ኑሪ ልክ በቃ ነይኔ ቤት ኑሪ እያሉ ነበርና ከዛ ምን አደረገች መሰለ ኤቭሪቲንግ አይ ነው ጆከር ኤቭሪቲንግ አውቃለሁ። ምን እንዳደረገች ታውቃለህ? ነገሩን ከዮኒ ማኛ ጋር አገናኘችብኝ። ከዛ እኮ በውስጥ የመጣው ኦሮሞ $37,000 እኮ ነው የተሰበሰበ ባንቺ ስም እኮ። ከዛ ለነገር እኮ ከዮኒ ማኛ ጋር አገናኘችውና ከዛ ዮኒ ማኛ ለከይዛን ቀን ሲሰድበኝ ነው ያለው እና እኔ አላቅም። ጠቅላላ ለጥፈው ሲሰድቡኝ ነው ያሉት አላቅም። እኔ ሳላቅ ዝም ብዬ መጣሁኝ። ከዛ መጥቼ ያለ እንደዚህ ተለጥፎ ተሰድበሻል ምናምን ስትለኝ ወይ ሰደበኝ እሺ ብቻ ነው ያልኩት እና የተሰደኩትን ግን አላውቅም። አሁን ነው ሰሞኑን ነው ያየሁት። ድራግ ትወስዳለች ተጠንቀቋት እንዳትረዷት ተብሎ ለካንትን ተብሏል አለ ቪዲዮ ማለት ነው። ምን አርገሻቸው ነው እንደዚህ የሚያደርጉ? ከዛ አንተ ምን አርገሽ ሰደብከኝ? ተው ጃፒ ደግሞ እኔ ማናደሽኝ ሰድበሽኝ። ከዛ በኋላ ማለት ነው አናደሽኝ እኮ ነው አዳንቾ ልሰራ ዮኒ ማኛ ምንድነው ያለው መሰላችሁ? መማርን እንደዚህ ብላ አጭበርብራታለች ምናምንና ድራግ ትወስዳለች ቤተሰቦቿ ጋር ምናምን እንደዚህ ማስረጃ አለኝ ቤተሰቦቿ አምጥተዋት ከዛ ድራግ ለመደረስ ጥሩ አይደለም ምናምን ያለው ገባ። ስራሽን እስጥሽ ከዛ እሷ ናት ያገናኘችው ልንገር። ከዛ ይሄን ሁሉ ነገር አላውቅም። ከዛ እኔ ቤቱንም አጣው ስራውንም አጣው። ከዛ ምንድነው የተደረገው? የዛ ቀን አመጣችና አሳየችን ምናምን ብዙ ሰዎች ነይኔ ጋ ኑሪ የሚሉትን ፎሎ እያደረገች እኮ በውስጥ ያገናኘችሽ $37,000 እንዴት አንቺ ኮላ ለናግርህ እኮ ነው ሰው ልካ አሰጥታ እርቃም ቪዲዮ አስይዛብሻለች አይደል እንዴ? ለሰውየው ልካ አሁን እኮ ጆከር ለምን አታዳምጡኝ? እኔ እኮ አወራላችሁ። እኔ እኮ ሆነስት ፐርሰን እኔ እኮ እንደዚህ ሆኜ መጥቻለሁ። አሁን ተምር የምትባለው ነባብ ያደረገችሽ እንድታወሪ ነው የምንፈልገው እኮ እነግርሃለሁ። ይሄንን ሁሉ ከእንትን ካልክ ነው ገባ። ተረድተን እናውቀዋለን። ሌላውን አንቺ ፖይንቱን ብቻ ንገሪኝ ሰላምዬ። ዋናውን የተበላሽ እኔ እስከዛሬ ድረስ በጣም ብዙ መከራ አሁንም ሰዎችን እርዳታ ስጠይቅ እንዳልረዳ እየተደረገ ነው። ይረዱሻል፣ ሁሉም የኢትዮጵያን ይረዳሻል፣ የአማራ ልጆች ይረዱሻል። ሰዎቹን ፎሎ ታደርግና ስለኔ ኢንፎርሜሽን ለምሳሌ እነሱ ያወሩኛል አይደለም እሱን ነው የምታጣራው ምናምና እኔ ፍርሃት ውስጥ ገባ የሆነ ሰዓት ላይ። ከዛ እሷ እየረዳች እሷን የመሰለች እያሉ በቃ አታክ ያደርጉኛል። መጨረሻ ላይ በመጨረሻው ቀን አንድ ሰው መጣና ደወለልኝ። ዛሬ አንድ ነገር ይገኝ ኢትዮጵያም እኮ ገንዘብ ተሰብስቧል። ብዙ ሰዎች በሷ ገንዘብ እኮ ገብቷል። ኢትዮጵያም ያሉ ሰዎች አስገብተዋል። ቆይ አሁን እርቃኑን ያሳያዘ ምን አስቸኮለ? እንደኔ እኮ ጭንቀት ላይ ነው ያለው። አንተ ስለ አጀንዳ ነው እንደሚጨንቅ ነው አይደለም? ግን አንቺ ተረጋጋ። እንደኔ በስትክክል ካልተናገርኩ ተዛዝቷል። አንተ በጣም ሙድ ትይዛለህ። ማርያምን አንድ ቀን ይገባችኋል። እኔ